ሰላም ጤና ይስጥልን። የፊደል ቱቶሪያል ነው። ዛሬ ጂኦግራፊ ግሬድ 10 ዩኒት 1 አብረን እንመለከታለን። ቻፕተር 1 ስለምንድን ነው የሚያወራው? ቻፕተር 1 ኦቨርቪው ኦፍ ዘ ወርልድስ ሜጀር ላንድ ፎርምስ ነው የሚያወራው። አጠቃላይ ስለ ምድር ሜጀር ላንድ ፎርሞች ምን ይመስላሉ የሚለውን ኦቨርቪው እንመለከታለን። at the end of this section you will be able to explain the formations of major landforms of the world. ሁለተኛ ደግሞ locate the major landforms of Africa and explain the spatial variations in the distribution of the major landforms in Africa. እነዚህን ሶስት መሰረታዊ ነገሮች እንድታውቁ ከእናንተ ይጠበቃል። የመጀመሪያው ሜጀር የሚባሉ ላንድፎርሞች በዓለም ላይ ያሉ እነማን ናቸው? ሁለተኛ ደግሞ በአፍሪካ ውስጥ ያሉ ሜጀር የሚባሉ ዋና የሚባሉ የመሬት አካላት ምን ይመስላሉ? ሎኬት እንድታደርጓቸው ይፈለጋል ይጠበቃል። ሶስተኛው ደግሞ ስፓሻል ቫሪዬሽንስ ኢን ዲስትሪቢዩሽን ኦፍ ሜጀር ላንድ ፎርምስ ኢን አፍሪካ ምን ይመስላል የሚለውን የተለያዩ ዲስትሪቢዩሽኖች አሉ። እነዛ ምን ይመስላሉ የሚለውን ደግሞ ኤክስፕሌን እንድታደርጉ ከእናንተ ይጠበቃል። ስለዚህ አብረን ከኔ ጋር ብሪፍ በሆነ መንገድ እንመለከታለን ማለት ነው። የመጀመሪያው ነገር ምንድነው ማወቅ ያለብን? ላንድ ፎርምስ የምንላቸው ነገሮች ምንድን ናቸው? ላንድ ፎርም የምንለው ነገር ላንድ ፎርምስ are physical features on the earth's surface that form terrain of an area. ለምሳሌ mountains, plateaus and plains are the three major types of land forms. ላንድ ፎርምስ የምንላቸው ፊዚካል ፊቸርስ ናቸው። የሚዳሰሱ ታንጀብል የሆኑ የሚታዩ በምን ላይ ያሉ በመሬት ላይ ያሉ አንድን ኤሪያ ይዘው የሚገኙ ነገሮች ናቸው። ከነዛም ውስጥ ሜጀር የሚባሉ ትልልቆቹ እነማን ናቸው? ማውንቴንስ አሉ፣ ተራራዎች አሉ፣ ፕላቶስ አሉ እና ደግሞ ፕሌንስ አሉ። እነዚህ ሜጀር ይባላሉ። they are three types of land forms ናቸው። ማይነር ላንድ ፎርምስ የምንላቸው ደግሞ የሚያካትቱት ሂልስ አሉ፣ ጎርጅስ አሉ፣ ቫሊስ አሉ እና ደግሞ ቤዚንስ አሉ። እነዚህን በምን አይነት መንገድ ነው ጀስት የከፋፈላቸው? ሜጀር ያላቸው ከፍታ ያላቸው ነገሮች ከፍ ብለው የሚታዩ አይነት ነገሮች ሲሆኑ ማይነር የምንላቸው ደግሞ ዝቅ ያሉ ስፍራዎችን የሚወክሉ ናቸው ማለት ነው። እና ቴክቶኒክ ፕሌትስ ሙቭመንት ቮልካኒክ አክቲቪቲስ they are both of the internal processes in the earth surface. Interior can create landforms by pushing up mountain and hills. እነዚህ ሁለት ኢንተርናል ፕሮሰሶች አሉ። ከነዚህ ሁለት ኢንተርናል ፕሮሰሶች ውስጥ ቴክቶኒክ ፕሌት ሙቭመንት እና ቮልካኒክ አክቲቪቲዎች አሉ። በእነዚህ አማካኝነት የተፈጠሩ ላንድ ፎርሞች አሉ። በእነዚህ አማካኝነት ምን አይነት ነገር ይፈጠራል ከተባለ ፑሽንግ አፕ ማውንቴንስ ኤንድ ሂልስ ይፈጠራሉ ማለት ነው። በእነዚህ አማካኝነት የተፈጠሩ ማውንቴኖች አሉ፣ ሂሎች አሉ። ሌላኛው ደግሞ ኢሮዥን ባይ ዋተር ኤንድ ዊንድ ኤክስተርናል ፕሮሰስስ ካን ኢሮድድ ላንድ ኤንድ ክሬት ማይነር ላንድ ፎርምስ ላይክ ጊልስ river valleys and gorges. Both processes happen over a long period and sometimes millions of years ማለት ነው። በኢንተርናል ፕሮሰስ እና በኤክስተርናል ፕሮሰስ አማካኝነት የተለያዩ የላንድ ፎርሞች እንደተፈጠሩ ነው እዚህ ጋር የሚነግረን። ለምሳሌ በኢንተርናል ፕሮሰስ ቴክቶኒክ ፕሌት በቴክቶኒክ እና በቮልካኒክ አክቲቪቲዎች አማካኝነት ጀስት የተለያዩ ማውንቴኖች እና ሂሎች እንደተፈጠሩ ይነግረናል። ሌላኛው ደግሞ through external process like erosion by water and wind የተለያዩ ላንድ ፎርሞች ኢሮድድ ሆነው ምኖች እንደተፈጠሩ የተለያዩ ሪቨር ቫሊዎች እና ጎርጆች እንደተፈጠሩ ነው የሚነግረን። ይሄ ፕሮሰስ ደግሞ ሀፕን የሚያደርገው ኦቨር ሎንግ ፔሪድ ኦፍ ታይም ነው ሀፕን የሚያደርገው። sometimes ሚሊዮን ዓመቶችን ሊወስድ እንደሚችል ነው ጀስት የምናገረው ማለት ነው። እና እዚህ ጋር እንደምታዩት አባይ ጎርጅ at a point near ጎሃ ጽዮን እንደ ደጀን ታውንስ አካባቢ ያለውን የአባይን ጎርጅ ነው የምትመለከቱት። ቅድም ጎርጆች በምን አማካኝነት እንደሚፈጠሩ አይተናል። through the external process like erosion by water and wind ብለናል። ይሄኛውም የአባይ ጎርጅ የተፈጠረው በእንደዚህ አይነት ፕሮሰስ አማካኝነት ነው እና እንደ አንድ ምሳሌ እንድታዩት ነው እዚህ ጋር የቀረበላችሁ። ሌላኛው the surface of the earth is covered by land and water.
So the land forms make up continents and water forms oceans. Continents are the largest land masses in the world. እዚህ ጋር የሚናገረው ነገር the surface of the earth ከቨር የተደረገው በደረቅ መሬት እና በውሃ አካላት እንደሆነ ነው የሚናገረው። So the land forms make up continents and the water forms ኦሽኖችን ፎርም እንዳደረጉና ደረቁ መሬት ኮንቲነንቶችን ክሬት እንዳደረገ ሜካፕ እንዳደረገና የውሃው አካል ደግሞ የተለያዩ ውቅያኖሶችን ፎርም እንዳደረገ ነው እዚህ ጋር የሚነግረን። ሶ ኮንቲኔንቶች the largest land masses ናቸው በአለም ላይ። the earth is divided into 7 continents እናውቃለን ማማን ተብሎ የመጀመሪያው from the largest to the smallest ስንመጣ የመጀመሪያዋ ኤዥያ ናት። ኤዥያ በጣም ትልቋ አህጉር ናት። ሁለተኛ ደግሞ አፍሪካ ናት። አፍሪካ the second largest continent ናት። ሶስተኛ ኖርዝ አሜሪካ ናት። አራተኛ ሳውዝ አሜሪካ፣ አምስተኛ አንታርክቲካ፣ ስድስተኛ ዩሮፕ እና ሰባተኛ ደግሞ ኦሺኒያ ወይም ደግሞ አውስትራሊያ በመባል የምትታወቀው ናት ማለት ነው። ሶ እነዚህ የመሬት ክፍሎች ናቸው። ሶ 7 ኮንቲኔንትስ እነዚህ ናቸው ማለት ነው። Oceans are large areas of salt water between the continents. Oceans የምንላቸው ያው large areas ናቸው። በምን large areas of salt water between the continents የሚገኙት ምንድነው ብያቸዋለሁ ቅድም። መሬት አጠቃላይ የያዘችው ሁለት ነገሮችን ይዛለች። በዋናነት ውሃ አለ፣ ከዛ ባለፈ ደግሞ የብሱ ወይም ደረቅ መሬቱ አለ። ሶ ውሃው የሚገኘው ቤት አካባቢ ነው። ኦሽኖች የሚባሉት ላርጀስት ትልቅ የጨዋማ ውሃን የያዙ ቤት አካባቢ ቤት የሚገኙ ናቸው። በኮንቲነንቶች መካከል ላይ የሚገኙ በአህጉሮች መካከል የሚገኙ ናቸው። ሶ although all of the continents are connected, all of the oceans are connected, making them one big ocean. They are divided into 5 smaller oceans that are separated by their location in the way the water is the mean moves. So እነዚህ ኦሽንስ በስንት ይከፈላሉ? በአምስት እንደሚከፈሉ into 5 smaller oceans እንደሚከፈሉ ይነግረናል። በምናቸው ነው የሚከፈሉት? በሎኬሽናቸው አማካኝነት ነው በአምስት የምንከፍላቸው። so these oceans are የመጀመሪያው አርክቲክ ኦሽን ይባላል። so ሁለተኛው ደግሞ አትላንቲክ ኦሽን ይባላል። ሶስተኛው ኢንዲያን ኦሽን፣ አራተኛው ፓሲፊክ ኦሽን እና አምስተኛው ሳውዘርን ኦሽን በመባል ለአምስት እንከፍላቸዋለን። የከፋፈልናቸውም ከምንም የተነሳ ሳይሆን አንደኛ እነሱ ካላቸው ሎኬሽን አንጻርና ሙቭ ከሚያደርጉበት አቅጣጫ አንጻር ነው። እነዚህ ውቅያኖሶች ለአምስት የከፈልናቸው እንዳትረሱ። አርክቲክ ኦሽን አለ፣ አትላንቲክ ኦሽን አለ፣ ኢንዲያን ኦሽን አለ፣ ፓሲፊክ ኦሽን አለ፣ የመጨረሻው ደግሞ ሳውዘርን ኦሽን አለ። Oceans are important factors for creating or forming coastal land features such as islands, peninsulas, isthmus የሚባሉ እነዚህ ምኖች ናቸው። እነዚህ ካላችሁ ጀስት ኮስታል ላንዶች ናቸው። ከውሃ ጫፍ ላይ የሚገኙ መሬቶችን በመፍጠር ጀስት በጣም ኢምፖርታንት ፋክተሮች ናቸው። ሶ አይዝላንዶች በእነዚህ በኦሽኖች አማካኝነት ነው የሚፈጠሩት። ፔንሱላስ በእነዚህ በኦሽንስ አማካኝነት ነው የሚፈጠሩት። ኢዘመስስ ደግሞ በኦሽንስ አማካኝነት ነው የሚፈጠሩት። ሶ አይስላንድ is a piece of ground that is completely surrounded by water. አይስላንድ የምንለው ምንድነው? just a piece of ground ነው። completely surround የተደረገው በምንድነው? በምን እንደሆነ ነው? በውሃ የተከበበ ደረቅ መሬት ምን እንለዋለን? አይስላንድ እንለዋለን። ሶ አይስላንድ can be big or small in any part of the world. ሶ ቢግም ሊሆን ይችላል፣ ትልቅም ሊሆን ይችላል፣ ስሞልም ሊሆን ይችላል። the largest island in the world is ግሪንላንድ በመባል የሚታወቅ ሲሆን ግሪንላንድ የሚባለው አይስላንድ በዓለማችን ላይ በጣም ትልቁ አይስላንድ ነው። አይስላንዶች እንዳልኳችሁ በምን የሚሸፈኑ ናቸው? ኮምፕሊትሊ ዙሪያቸውን በምን የተከበቡ ናቸው? በውሃ አካላት የተከበቡ ሲሆኑ መሀል ላይ ያሉ ደረቅ መሬቶች ናቸው። ሶ ትልቁ the world largest የሚባለው አይስላንድ ግሪንላንድ ነው። ሶ ሌላኛው ደግሞ አውስትራሊያ is bigger than Greenland but it's considered as a continent instead of an island.
አውስትራሊያንም ስንመለከት አውስትራሊያም ሙሉ ለሙሉ የተከበበችው በምንድነው በውሃ አካላት ነው የተከበበችው። ግን አውስትራሊያን እንደ ኮንቲነንት ነው እንጂ የወሰድናት ጀስት እንደ አይስላንድ አንወስዳትም ነው እዚህ ጋር የሚለን። ሶ ሌላኛው ደግሞ ኢምፖርታንት ፊዚዮግራፊክ regions formed by these landforms in the world ምንድን ናቸው የሚሉትን ስንመለከት ፊዚዮግራፊክ ሪጅንስ የተፈጠሩት ላንድ ፎርሞች በዓለም አቀፍ ደረጃ ላይ ያሉ በዓለም ላይ ያሉ ላንድ ፎርሞች ኢምፖርታንት የምንላቸው የተፈጠሩ ፊዚዮግራፊክ ሪጅንስ ምንድን ናቸው የሚለውን ስንመለከት የመጀመሪያው ማውንቴን አለ፣ ሁለተኛው ፕሌን አለ፣ ሶስተኛው ፕላቶ አለ። እነዚህ ቤዚክ የሚባሉ ነገሮች ናቸው። ቅድም ሜጀር እና ማይነር ብለን ከከፈልናቸው ውስጥ ሜጀሮቹ እንትኖች የሚወክሉ ናቸው እና የመጀመሪያው ማውንቴን ነው። ማውንቴን are the largest elevated and most recognized landform on the earth surfaces። ማውንቴንስ ምንድን ናቸው? ከፍ ያሉ ስፍራዎች ሲሆኑ እና በመሬት ላይ ከፍታማ ስፍራ ያላቸው በደንብ የምናውቃቸው የምናያቸው ነገሮች ናቸው ማውንቴንስ የምንላቸው፣ ወይም በአማርኛ ተራራ። they have steep side and high peaks አላቸው that stands out from the surrounding of the land ማለት ነው። ሶ ከመሬት ከፍ ብለው በደንብ ከፍ ብለው የራሳቸው የሆነ ሃይ ፒክ ያላቸው እና ስቲፕ ሳይድ ያላቸው ምን እንላቸዋለን? ማውንቴንስ እንላቸዋለን። ሶ around mountains we may find smaller less steep landforms called hills የምንላቸውን ትንሽ ከተራራ በምናቸው የሚለዩ ስቲፕ ላንድ ፎርም ያላቸው ናቸው። ሌስ ስቲፕ የሆነ ላንድ ፎርም ነው ያላቸው እነዚህ እና እንደ ተራራ አይነት ሆነው ግን ከተራራ በትንሽ ነው የሚለዩት። ስቲፓቸው ትንሽ ሌስ ነው እነሱ ደግሞ ምን እንላቸዋለን? ሂልስ እንላቸዋለን። ዲያር ሁለቱም ግን ተመሳሳይ ናቸው። ማውንቴኖችም ሂሎችም ከፍታማ ስፍራዎች ናቸው፣ ግን የሚለዩት በትንሽ ነገር ነው ማለት ነው። ሁለተኛው ደግሞ ፕሌን የምንለው ነገር ሲሆን ፕሌን another major type of landform is plains are large areas of flat lowland with no hills or mountains in them። ምንድናቸው እነዚህ? mountains in them ማለት ነው። ሶ plains የምንላቸው ላርጅ ኤሪያዎች ናቸው። አክቹሊ ምንድናቸው? ፍላት የሆኑ ሎውላንዶች ናቸው። እንደ ተራራ ወይም እንደ ሂል ከፍ ያለ ነገር የሌላቸው ግን ዝቅ ያሉ ይሄ ሜዳማ አይነት ነገሮች ናቸው plains። ሶ plains are large areas of flat lowland. they are flat lowlandoች ናቸው። they are flat lowlands። እነዛ ሃይላንዶች ናቸው። so the Great Plains in the mid United States is a good example of a large plain። so የት ነው የሚገኘው? በዩናይትድ ስቴትስ የሚገኝ ግሬት ፕሌንስ የሚባል አለ። እሱ ራሱን የቻለ አንድ የፕሌን ኤግዛምፕል ነው። so plains are very important areas for crop cultivation and animal husbandry። so ክሮፖችን ካልቲቬት ለማድረግ እና ደግሞ አኒማሎችን እንስሳትን ለማርባትም ሆነ ክሮፕ ደግሞ ለእርሻ ስራ ለተለያዩ ለክሮፕ ካልቲቬሽን ክሮፕስ አር ቬሪ ኢምፖርታንት በጣም ጠቃሚ እንደሆኑ ነው የምንመለከተው። ሌላኛው ደግሞ ፕላቱ ነው። ፕላቱ አር large areas of raised land that are flat on the top. Plateau may be formed by the volcanic activity beneath the earth's surface. So sometimes the pressure of the magma beneath is not strong enough to break through the crust and create a volcano። ምንድነው ፕላቱስ የሚባሉት? ትንሽ ከፍ ያሉ መሬቶች ናቸው፣ ግን ቶፓቸው ምንድነው? ፍላት የሆነ ቶፕ ነው ያላቸው። ሶ እንደ ተራራ ወይም እንደ ሂል የሆነ ሾል ያለ ሳይሆን ከላይ ያላቸው መሬት ምንድነው? የነዚህ ፕላቱስ ከፍ ያሉ ናቸው፣ ግን ቶፓቸው ምንድነው? ፍላት ነው እና በአብዛኛው ፎርም የሚደረጉት plateaus may be formed by the volcanic activity. Sometimes the pressure of the magma beneath is not strong enough to break through the crust and create a volcano ይለናል። ሌላኛው ደግሞ የምንመለከተው ዋናው ነገር ምንድነው? ስለ አፍሪካ ሎኬሽን ነው። ሎኬሽን and related features of አፍሪካ ምን ይመስላል የሚለውን ነገር እንመለከታለን። ሶ በዚህ ጊዜ
እናንተ እንድታውቁት የሚጠበቀው ነገር ምንድነው? at the end of this section you will be able to identify the location and size of Africa in relation to the other continents and major water bodies ማለት ነው። ሶ የአፍሪካ ትክክለኛ ሎኬሽን ምን ይመስላል? ከሀገራት ካሉ ከአህጉራት አንጻር ትክክለኛው ደግሞ አብሶሉት የሆነ ሎኬሽኗ ምን ይመስላል? ከውሃ አካላት አንጻር የአፍሪካ ሎኬሽን ምን ይመስላል የሚለውን በዚህኛው ክፍል ውስጥ እንመለከታለን። So the continent of Africa is bounded by the Mediterranean Sea and the Red Sea, the Gulf of Aden, the Indian Ocean and the Atlantic Ocean. The continent የአፍሪካ ኮንቲነንት ወይም የአፍሪካ አህጉር ባውንድ የተደረገችው በላይ በኩል ሜዲትራኒያን ባህር አለ፣ በዚህ በኩል ደግሞ ሬድ ሲ አለ፣ በጎልፍ ኦፍ ኤደን አለ፣ ኢንዲያን ኦሽን and the Atlantic Ocean በእነዚህ የውሃ አካላት ባውንድድ የተደረገች የተከበበች ናት። So it's divided into half by the equator. በኢኩዌተር የምትባል ላይን ዲቫይድ የምትደረግ አህጉር ናት። እኩል ማለት ነው፣ ዲቫይድ ነው የምትደረገው። አፍሪካ is the second largest and second most populous continent on the earth after Asia in both cases. So አፍሪካ ከኤዥያ በመቀጠል ሁለተኛ ላርጀስት የምትባል ኮንቲነንት ናት፣ አህጉር ናት። ሁለተኛም ደግሞ ምንድነው ሌላ የምንመለከተው ነገር ሞስት ፖፑሌስ ኮንቲነንት ናት። በጣም ብዙ ቁጥር ያለባት የህዝብ ቁጥር ያለባት ሁለተኛዋ አህጉርም ጭምር ናት ማለት ነው ከኤዥያ በመቀጠል። ሶ አፍሪካስ ኤሪያል ሳይዝ 30.37 ሚሊዮን ኪሎ ሜትር ስኩዌር ነው ማለት ነው። Hence it covers 6% of the Earth's total surface area and 20% of its land area. Africa's total population was estimated to be 1.3 billion people in 2020 እንደሆነ ይገመታል። ሶ የስኩዌር ኪሎ ሜትሩ አጠቃላይ ቆዳ ስፋቷ 30.37 ሚሊዮን ኪሎ ሜትር ስኩዌር ሲሆን በአጠቃላይ በዓለም ደረጃ ደረቅ መሬትን 6% ያህል ትሸፍናለች፣ ከቨር ታደርጋለች። የህዝብ ቁጥሯ ደግሞ አጠቃላይ 1.3 ቢሊዮን እንደሆነ ይገመታል በ2020 በወጣው መረጃ መሰረት ማለት ነው። ሶ ሌላኛ የምንመለከተው ነገር ምንድነው? ሜጀር ላንድ ፎርምስ ኦፍ አፍሪካ የሚለውን ነገር እንመለከታለን። በአፍሪካ ውስጥ የተፈጠሩ ሜጀር የሚባሉ ላንድ ፎርሞች ምን ምንድን ናቸው፣ ምን ይመስላሉ የሚለውን ነገር ስንመለከት at the end of this session you will be able to explain the spatial variation and distribution of the major landforms in Africa የሚለውን ነገር እንድታውቁት ይጠበቃል። ምን ይመስላል የሚለውን እንድታውቁት ይጠበቃል። so landforms are the result of volcanic and tectonic process። ቅድም እንዳልነው ሁለት ፕሮሰሶች አሉ ኢንተርናል የምንላቸው። ከነዚህ ኢንተርናል ፕሮሰሶች ውስጥ በቮልካኒክ እና ቴክቶኒክ ፕሮሰሶች የተለያዩ ላንድፎርሞች እንዲፈጠሩ ራሱን የቻለ አስተዋጽኦ የሚያደርግ ነገር ነው። so this process form major landforms of the world. Similarly in Africa there are several recognizable major landforms create ተደርጓል through this process ማለት ነው። so understanding landforms is very important because as part of a landscape, landforms greatly affect human perception and interaction with the environment. so landformoችን መረዳት ላንድስኬፖችን መረዳት እጅግ በጣም ወሳኝነት አለው። ምክንያቱም እነዚህ ላንድ ፎርሞች በጣም የሂውማን ፐርሰፕሽንን አመለካከትንና ሰዎች ከኢንቫይሮንመንታቸው ጋር ያላቸውን ኢንተራክሽን ሃይሊ አፌክት ስለሚያደርጉ እነዚህ ነገሮች መረዳት መቻልና ማወቅ መቻል በጣም ወሳኝነት አለው ማለት ነው። ሶ landforms are ecologically important elements because ecosystems which consists of all the organisms and the physical environment with which they interact develop within landform regions and material and energy flows occur within landform systems. So landforms are also affect, modify and influence climate and affect ያደርጋሉ። landforms የምንላቸው ኢኮሎጂካሊ ጥቅማቸው ኤሌመንትስ ናቸው፣ ኢምፖርታንት ኤሌመንቶች ናቸው። ለምን ካላችሁ ኢኮሲስተምን አፌክት ያደርጋሉ። ለምን ካላችሁ ኢኮሲስተም የምንለው ነገር ምንድነው? ብዝሃ ህይወት ነው አይደል? ሁሉንም ኦርጋኒዝሞች እና ፊዚካል ኢንቫይሮንመንቶችን ኮንሲስት የሚያደርግ ነው። ሶ
እነዚህ ነገሮች መረዳት መቻል ላንድ ፎርም ምን እንደሆነ ላንድ ስኬፕ ምን እንደሆነ መረዳት መቻል በውስጧ የሚኖሩ የተለያዩ ነገሮችን እንድንረዳ ስለነሱ እንድናውቅና ከነሱ ጋር ባለን ኢንተራክሽን ውስጥ ተገቢ የሆነ አኗኗር እንድንኖር የሚረዳን ነገር ነው ማለት ነው። ሶ ምክንያቱም ላንድ ፎርሞች ኦልሶ አፌክት ሞዲፋይ ኤንድ ኢንፍሉዌንስ ክላይሜትን አፌክት ያደርጋሉ፣ ኢቭን ሞዲፋይ ያደርጋሉ፣ ኢንፍሉዌንስም ያደርጋሉ። the effect can be recognized in both large areas as macro climate እና ስሞል ኤሪያስ ላይ ደግሞ ማይክሮ ክላይሜትስ ላይ ሪኮግናይዝ የሚደረጉ የተለያዩ ኢፌክቶች ሲፈጥሩ እንመለከታለን። ማን ካላችሁ ላንድ ፎርሞች ማለት ነው። ስለዚህ ስለ ላንድ ፎርሞች ማወቅ መረዳት መቻል አንደርስታንዲንጉ ሲኖረን እነዚህን ነገሮች በደንብ እንድናውቃቸው ይረዳናል ማለት ነው። ሌላኛው ደግሞ ኢፌክትስ ኦፍ ላንድ ፎርምስ ኦን ኢኮሲስተም ፓተርን ኤንድ ፕሮሰስስ ኢንክሉድ። የመጀመሪያው ላንድ ፎርሞች ምንድነው? መጀመሪያ ኢፌክትስ ኦፍ ላንድ ፎርምስ ኦን ኢኮሲስተም ፓተርንስ ኤንድ ፕሮሰስስ ኢንክሉድ። በኢኮሲስተም ፓተርን እና ፕሮሰሱ ውስጥ የላንድ ፎርም ኢፌክት ምን ይመስላል የሚለውን የምንመለከተው። የመጀመሪያው ምንድነው? ላንድ ፎርም አትሪቢዩት ለምሳሌ ኤሌቬሽን፣ ስቲፕነስ ኦፍ ደ ስሎፕ ኤንድ አስፔክቶች አሉ። ፕሮዲውስ መኒ ዲፍረንት ፓተርንስ ዊች ዲተርማይን ደ ኢኮሎጂካል ፖቴንሻል ኦፍ አን ኤሪያ። የተለያዩ ላንድ ፎርሞች አሉ። ለምሳሌ የአንድ መሬት ኤሌቬሽኑ ከፍታው ያለው ስቲፕነስ ኦፍ ደ ስሎፕ እና ደግሞ ያሉት የተለያዩ አስፔክቶች ምንን ይነግሩናል? የተለያየ ኢኮሎጂካል ፖቴንሻል ያላቸውን ኤሪያዎች ምን ይመስላሉ፣ እነማን ናቸው የሚለውን እንድናውቅ የሚረዳን ነገር ነው ማለት ነው። ሁለተኛው ደግሞ ላንድ ፎርም ሪጅንስ አፌክት ደ ፍሎ ኦፍ ኦርጋኒዝምስ ኢነርጂ ኤንድ ማቴሪያል። ላንድ ፎርም ሪጅኖች ምንን አፌክት ያደርጋሉ? ሌላኛው ህይወት ያላቸውን ነገሮች ኦርጋኒዝሞችን፣ ኢነርጂን እና ደግሞ የተለያዩ በውስጧ የሚኖሩ ማቴሪያሎችን ሁሉ ምን ያደርጋሉ? አፌክት ያደርጋሉ። ሶስተኛው ላንድ ፎርም ሪጅንስ አፌክት ደ ስፓሻል ፓተርን ኦፍ ነን ጂኦሞርፊክ ዲስተርበንስ ባይ ፋየር ኤንድ ዊንድ። ሶ እነዚህን ስፓሻል ፓተርኖችን ነን ጂኦሞርፊክ ዲስተርበንሶችን ሁላ አፌክት ያደርጋሉ። ሌላኛው ደግሞ ምንድነው? land forms may resist changes that geomorphic process create, hence they protect biotic features and processes ማለት